ዛሬ ጃኒና አዶናይ በምን ምክንያት እንደተጣሉ ጉድ ነው የምነግራችሁ። ጉድ ማለት ነውና ምን መሰላችሁ? ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ቅርን ያለኝ ሞጣ ሁል ጊዜ ተቃራኒ ድምጹን ተብሎ ለአንድ ቀን ድምጽ ሆኖ ያቅም ሞጣ አምጣ። በዛሬው ኮንሰርት ላይ አልገኙም። ሳሚዳን ተናግሯል። ዛሬ በአዲስ አበባ ስታዲየም ሊደረግ በነበረው ሰላም ውድ ኢትዮጵያውያን እንዴት ናችሁ? እንግዲህ እንደሚታወቀው በነገው ዕለት 4 ኪሎ ላይ ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም በአነጋጋሪ ቪዲዮዎች ተመልሰን መጥተናል። በዛሬ ቪዲዮ ከምናያቸው ውስጥ ጠቅላይ ሚኒስትር አብይ አህመድ በአርሲ ጉዳይ ዝምታቸውን ሰብረዋል። አዶናይና ጃኒ የተለያዩበት ምክንያት ታውቋል። ብዙዎችን ያስቆጣ አንድ ወጣትም አለ። እነዚህንና የመሳሰሉትን ቪዲዮዎች ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ ጠቅላይ ሚኒስትር ዶክተር አብይ አህመድ በአርሲ ኦርቶዶክሳውያን ላይ የተፈጸመው ሞት እንዲሁም ደግሞ የተለያዩ ጉዳቶች በተመለከተ በዛሬው ዕለት የሀዘን መግለጫቸውን በመስጠት ጥቃቱን ማውገዛቸውን እየተመለከትን የምንገኘው ጠቅላይ ሚኒስትሩ ዘለግ ባለው መግለጫቸው ላይም በአርሲ ዞን በኦነግ ሸኔ አማጺ ቡድን በተለይም ደግሞ በሃይማኖት ተቋማት ውስጥ ኢላማ ተደርገው ህይወታቸውን ላጡ ወዳጅ ዘመዶቻቸውን ላጡ እንዲሁም በተጨማሪ የአካል ጉዳት ለደረሰባቸውና ሀብት ንብረታቸውን ላጡ ወገኖች በኢትዮጵያ መንግስት ስም መጽናናትን ይመኛል ሲሉ ነው በዛሬው ዕለት መግለጫቸውን እያወጡ የሚገኙት። ጠቅላይ ሚኒስትሩ ከሰሞኑን እጅግ በጣም መነጋገሪያ ከነበረና በርካታ ሰዎች ድምጻቸውን ሲሰጡና ፍትህ ሲጠይቁበት ለነበረው በአርሲ ዞን እንዲሁም ደግሞ በኦርቶዶክሳውያን ላይ የተፈጸመውን ጥቃት በተመለከተ ሀዘን መግለጫቸውን ገልጸው ጥቃቱን ማውገዛቸው ነው በዛሬው ዕለት እየተመለከትን የምንገኘው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። ተጨማሪ አዳዲስ መረጃዎችን የማገኝ ከሆነ ግን አጋራችኋለሁ። ፕላስ ምልክቱን ታዲያ መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። ያው እንደተመለከታችሁት ነው የጠቅላይ ሚኒስትሩን መግለጫ እንዴት አያችሁት? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፕሮግራሜን ሰርዣለሁ። ከአርሰናል አርሲ ትበልጥብኛለች እሁድ አስቤው የነበረው የማሊያ ጊቫዌ ፕሮግራም መሰረዙ አርቲስት ሄኖክ ድንቁ አሳውቋል። አርሰናል ዋንጫ ማንሳት ተከትሎ የጊቫዌ ፕሮግራም ዘጋጀው ሄኖክ ድንቁ 4 ኪሎ የሚዘጋጀው ፕሮግራም ተሰርዟል። ምክንያቱም ኦርቶዶክሳውያን ወገኖቻችን ላይ በደረሰው ሀዘን እኔም የሀዘኑ ተጋሪ ነኝና ፕሮግራሙን ለማስተላለፍ እገደዳለሁ የሱ ንግግር ነው። በተያያዘ ዜና የኦርቶዶክስ ቋሚ ሲኖዶስ ወደ አርሲ የሚሄዱ ቀባቶችን መድቧል። ዛማ አካባቢ ለተፈናቀሉ ምዕመናኖች ወደ ቀያቸው እንዲመለሱና የተቃጠሉና የወደሙ ቤተክርስቲያኖችን ዳግም እንዲገነቡም ትእዛዝ አስተላልፈዋል። ሰናይ ቀን ተመኘው። እንደሰማችሁት ነው ብዙ አርቲስቶች እዛ ፕሮግራም ላይ አንሄድም እያሉ ነው። ሄኖክ ድንቁም ይሄን ፕሮግራም ሰርዘናል እያለ ነው። ሳሚዳንም እንደዛ ብሎ ተናግሯል። እስቲ ወደ ሄኖክ ድንቁ ቪዲዮ እንለፍ። ሰላም ውድ ኢትዮጵያውያን እንዴት ናችሁ? እንግዲህ እንደሚታወቀው በነገው ዕለት 4 ኪሎ ላይ ለአርሰናል ደጋፊዎች የእንኳን ደስ ያለንና የማሊያ ጊቫዌ ፕሮግራም አዘጋጅቼ ነበረ። አሁን እሱ ፕሮግራም መሰረዙን ለመናገር ነው በዚህ የመጣሁት። አክቹሊ ትናንትና በፌስቡክ አካውንቴ ዜናውን አጋርቻለሁ። ብዙ ሰው ሼር አድርጎት ተቀባብሎታል። ምናልባት እዚህ ፕላትፎርም ላይ ያላችሁ ሰዎች ካልደረሳችሁ ካላያችሁት ብዬ ነው በዚህ የመጣሁት። እንደ አንድ የተዋህዶ ኦርቶዶክስ ቤተክርስቲያን ልጅ ቤተክርስቲያን እየተቃጠለ የኦርቶዶክስ ምዕመናን እየተገደሉ እየታረዱ እየተሰደዱ ከ100 ዓመት በላይ ያስቆጠረች ገዳምና ቤተክርስቲያን እየተቃጠለ እኔ በጭራሽ የደስታ ፕሮግራም ላዘጋጅ አልችልም። ስለዚህ ትኬት የቆረጣችሁ በቆረጣችሁበት ስልክ ቁጥር በቴሌብር ያስገባችሁትን ስክሪንሻት በመላክ ሪፈንድ አደርጋለሁ፣ ለሁላችሁ መልሳለሁ ከታላቅ ይቅርታ ጋር። ምክንያቱም በዚህ ሰዓት ይሄንን ፕሮግራም ለኔ ማዘጋጀት ልክ አይደለም። እንዳንድ የተዋህዶ ልጅ በጭራሽ ይሄን ነገር ላደርግ አልችልም። ቤተክርስቲያን ማቅ ለብሳለች፣ እኛ የተዋህዶ ልጆች አዝነናል። ስለዚህ ይሄን ነገር ማድረግ ስለማንችል ከታላቅ ይቅርታ ጋር ፕሮግራም መሰረዙ ልነግራችሁ ፈልጋለሁ። እግዚአብሔር ኢትዮጵያ ሀገራችን ይባርክልን፣ ሰላም ያርግልን። ትክክለኛ ውሳኔ ነው ብዬ አስባለሁ። ከአርሰናል አርሲ ይቀድማል። የሄኖክ ድንቁም ይሄን ነገር በማድረጉ ሊመሰገን ይገባልና ሁላችሁም ኮሜንት ላይ አመስግኑት። በዛሬው ኮንሰርት ላይ አልገኙም። ሳሚዳን ተናግሯል። ዛሬ በአዲስ አበባ ስታዲየም ሊደረግ በነበረው የአርሰናል ደጋፊዎች ኮንሰርት በአርሲ ኦርቶዶክሳውያን ጭፍጨፋ ምክንያት ከፕሮግራሙ እንደማይገኝ አርቲስት ሳሚዳን ገልጿል። አርቲስት ሳሚዳን በዛሬው ኮንሰርት ላይ እንደማይገኝ በይፋ አሳውቋል። ሳሚዳንና ሄኖክ ድንቁ በጣም ሊመሰገኑ ይገባል። አንዳንድ አርቲስቶች ግን እዚህ ፕሮግራም ላይ እንገኛለን ያሉ አሉ። ከንጹሃኑ ህይወት ገንዘብ ይበልጥብናል ያሉ አርቲስቶች አሉና ስለነሱ ምን ትላላችሁ? ሐሳባችሁ? ሞጣ ሁል ጊዜ ተቃራኒ ድምጹን ተብሎ ለአንድ ቀን ድምጽ ሆኖ ያቅም ሞጣ አምጣ ቪዲዮ አንዴን
ያው ከኔ ጋር እኔን ተቃራኒ መሆን ልክ የሆነ ይመስላል። መሀይም ስለሆነ ልቃሚ ስለሆነ እኔን መቃወም ልክ ሆኖ ይታየዋል። ሞጣ ማንም የሚስቅበት ስለሆነ አንድ ቀን የድምፁን ተብሎ ለአንድ ጊዜ አንድ ቀን ድምፅ የሆነበትን አምጣ። አንድ ቀን መሀይም። ለዛ አሁንም ቆም ብላችሁ ብታዩ መልካም። አይ እናየዋለን። አሁን ዝግጅት ጨርሰናል፣ ዝግጅት እናደርጋለን ብለዋል አይደል? የሆነ በውስጥ አናግሬያቸዋለሁ። የሚሆነውን ነገር አብረን የምናየው በውስጥ አናግሬያቸዋለሁ። ይሄ ድግስ ዘፈን ምናምን አዘጋጅተናል ብለዋል። በውስጥ አናግሬያቸዋለሁ። የሆነ ነገር አለ እነግራቸዋለሁ ጊዜው ሲደርስ። ያዘጋጁ ዝግጅት ለአርሰናል በውስጥ አናግሬያቸዋለሁ። በውስጥ ያለውን ነገር ነግረውኛል። ያንን ነገር ካደረጉ አምግድ ያንን ነገር ካደረጉ ካልሆነ ግን ትዕቢት ነው፣ ጥጋብ ነው። እኛም ደግሞ እናገራለን። ስለዚህ አሁንም የምላችሁ ምንድነው ድምፅ ለሆኑት አዶናይም ሆነ ጃኒም ሆነች ማንም በደንብ ነው ላይቭ ልከውልኝ ነበር። አዶናይ አርሲ አርሲ እያላችሁኝ ነው። ያየሁት ነገር የለም። እኔ ቢዚ ነበርኩኝ። ስለዚህ ቼክ አድርጌ አይቼ ድምፅ ሆናለሁ አለ። አየ ያየውን ምንድነው አዲስ እኮ መጥቷል እኮ ማሚ እንዴ አታሰብርኝ ምችልስ ራዱዬ ቴንክ ዩ ሶ ማች። እሺ አሁን ደግሞ አንድ ወንድ አስገባለሁ ጸጉሩን እንዲተከል የሚፈልግ መላጣ ወንዶች እስኪ አንዳንድ ቁጥር ጻፉ። ጸጉራችንን እንታስተክል እንፈልጋለን። እኔ ልቤ ንጹህ ነው። ልቤ በጣም ንጹህ ነው። ትክክለኛ ነገር ነው የማወራው። መድኃኒዓለምን ነው የምላችሁ። ማንንም አላፈመሰም። እመኑ። በስራው ነው ማንም የፈመሰው። የሆነ ነገር ሲፈጠር ወደ ጸብ አታምሩት። በቃ ሁሉም ነገር ለበጎ ነው። ሁሉም ነገር ምክንያት አለው። ገባችሁ? ተቀበሉት። በቃ ግዴታ ጸብ መሆን የለበትም። የሆነ ነገር ጸብ መሆን የለበትም። እመኑ እንዴ። በፍቅር መለያየት እኮ አለ አይደል እንዴ? ግዴታ ለምንድን ነው ሳይድ ይዛችሁ አንተ እንደዚህ ከሆንክ እንደዚህ አይቀናህም እንዴ? ምን ታውቃላችሁ? ምንም የምታውቁት ነገር እኮ የለም እኮ ስለተፈጠረው ነገር። በነገራችን ላይ ምንም የምታውቁት ነገር የለም። ላይቭ ላይ ነው የምታዩኝ። እኔ ነው ያኛውንም ላይቭ ላይ እንደዛው። ገባችሁ? በቃ ጀስት እዚህ ጋር የሚፈጠረውን ነገር ነው እንጂ መከናወን ያለባችሁ ያንንም መውቀስ የለባችሁም፣ እኔንም መውቀስ የለባችሁም። እዚህ ጋር በቃ ጀስት መቀበል ነው ያለባችሁ። ግዴታ ድራማ መፈጠር የለበትም። በስነ ስርዓት ሆነ በስነ ስርዓት ሪስፔክት፣ በቃ እንደዛ ነው መሆንም ያለበት። ገባችሁ? የሆነ ነገር ስላደረግ ትወድቃለህ፣ አይቀናም፣ ትሞታለህ ምናምን የኔን ቢራቢሮ አድርጋችሁ ማለት ነው። ከዛ ጃኒ ምናምን ነገር ትወቀሳለች። የእሷ ፋን ምናምን አይ እንደዚህ አይነት ፋን የለኝም። እኔ እንደዚህ አይነት ፋን አልፈልግም። እንደዚህ አይነት ፋን እግዚአብሔርን አልፈልግም። ኔቨር ጭራሽ። ቤተሰብ የጃኒ ንግግር እንደሰማችሁት ነው። ከአዶናይ ጋር የተለያየ ነው፣ በፍቅር ነው፣ ሳንጣላ ነው እያለች ነው። ህዝቡ ደግሞ ይሄ ነገር ድራማ ነው እያለ ነው። እናንተ ምን ይመስላችኋል? ድራማ ነው ወይስ የምር ተለያይተዋል? ጃኒና አዶናይ በመለየታቸው ፋሚሊያንስ በጣም ቅር ነው ያለኝ። ማለት እኔ እነሱ ከተለያዩ እውነት አንድ ነገር በሆነ የዱባይ ህዝብ እንግዲህ ተመልከቱ። ከዚህ ጋር ተቆጥረ ነው 130 ሚሊዮን ህዝብ የምንባሉና በጣም እኔ በበኩሌ ከዚህ ህዝብ በመወለዴ በጣም አዝናለሁ። እርሶስ? እኔ በጣም አዝናለሁ እውነት ከዚህ ህዝብ በመወለዴ። አሁን ሁለት ቲክቶከሮች ተጣሉ ብሎ ነው እዚህ ጋር መጥቶ እንደዚህ ስቅስቅ ብሎ እያለቀሰ ያለውና እኔ በጣም በእውነት በጣም በቃ አዝኛለሁ ከዚህ ህዝብ በመፈጠር። ዛሬ ጃኒና አዶናይ በምን ምክንያት እንደተጣሉ ጉድ ነው የምነግራችሁ፣ ጉድ ማለት ነውና ምን መሰላችሁ? በጣም አዶናይም የአዶናይ ቤተሰብም ራስ ወዳድ ናቸው። በምን እንደምትሉ ነግራችኋለሁ። ይኸውላችሁ ጸባችሁ ምን እንደሆነ ታውቃላችሁ? ያው ታውቃላችሁ ጃኒ ቀልቃላ ነች፣ ወደዚህ ትላለች። አለባበሷም ያው ታውቃላችሁ እንትሳው ሰፋፊ ነገሮችን ነው የምታዘው። ታያላችሁ የሆነ ደስ የሚል
ብትቀጀቀጅ ምንም ብትልም ደስ የሚል ነገር ነው ያለው። እሷ መንቀቅም እሷ ማውራት ምናምን ደስ የሚል ነገር ነው። ግን መመሰላችሁ የአዶኒ እናት ይሄን ነገር አልወደደችው። ጸባዩን እንድትቀይር ገብቷቸዋል። ጸባዩን እንድትቀይር አለባበሷ ልክ ጥብቅ ያለ ምናምን የሆነ በቃ እንትን የሆነ ይሄ ነገር ነው አዶናይና ጃኒን ሊያጣላ የቻለው። ጃኒ ደግሞ እናንተ ያላችሁትን ህይወት እኔ መኖር አልችልም ያለቻቸው። እናንተ የምትሉትን ህይወት እናንተ ስላላችሁኝ ብቻ ይሄን ህይወት ቀይሪ፣ ይሄን ህይወት እንደዚህ አድርጊ የሚላትን ሰው አልፈልግም ነው ያለችው። ጃኒ ራሷ ነች አልፈልግም ብላ ከእሱ ህይወት የወጣችው። በቃ የነሱ ጭቅጨቃ የነሱ እንደዚህ አታርጊ፣ እንደዚህ አርጊ፣ እንደዚህ አታርጊ፣ እንደዚህ አርጊ። ሰው እሷ እኮ ይሄን ዝናና ይሄን ብር ያመጣችው እኮ በእናንተ ኃይል አይደለም፣ በአዶናይና በአዶናይ ቤተሰብ ኃይል አይደለም የመጣችው። እሷ ከመጀመሪያውም ከሱ በላይ ከአዶናይ በላይ ዝና ያላት ነች። እሱም ዝናዋን ተጠቅሞ ነው የተጠጋት እንጂ አዶናይ ማርያምን ጃኒን ባይጠጋ ሴጋውን እንደጠበጠበ ነበር የሚኖረው ልንገራችሁና ማለት ነው። እና ሰው ያለ ጸባዩ ራስን ለውጥ ማለት አይቻልም። እናትየው በቃ ባለፈው ነይ ጃኒ ሶጣ ማሚ ብላ ነይ ማሚ ሰላም ቢያስ ምናምን ካሜራ እንደሚፈራ ሰው ሆነች። ትላንትና ካሜራ ላይ እየተጨፈን ነበር ያ አዶኒ እናት አይደለ እንዴ? ሲጨፈን ነበር። ለልጇ ልትናገር ወጣ ነበር። ምን ነው የጃኒ ቤተሰቦች ሰራ ምን ብላ እንትን ያለችው ገብቷቸዋል። ጃኒን አዶናይ እናት አልወደደቻትም። እውነታው ይሄ ነው። በቃ እውነታው ይሄ ነው። ጃኒ ደግሞ ማንንም ሊለውጣት አይችልም። ራሷ መለወጥ ካለባት ራሷ ተለውጣለች እንጂ ይሄን አታርጊ፣ ይሄን ልበሽ፣ ይሄን ምናምን ሊሏት አይችሉም። ይሄ ነው ነገሩ ሁሉ። ከጃኒ ስሟት በደንብ አድርጋችሁ። ጃኒን እነሱ መለወጥ አይችሉም። በጣም ብልጦች ናቸው። ከተጠቀሙባት በኋላ ከጠገቡ በኋላ ዝና ማማ ላይ ሲወጣ ይሄን ነገር እንድታረጊ ምናምን ይሄ ማማ ዝና ላይ ደግሞ የተቀመጥኩ በሷ ያሉ ደግሞ እናወርዳለን ታያለ። ጃኒና አዶናይ የተለያዩበት ምክንያት ያው ጃኒን እናትየው አልወደደቻትም እያለች ነውና እኔ ብዙም አላሳመነኝም የዚህ ሴትዮ ንግግር። የሆነ ምንጭ ግድ የላችሁም እመኑኝ ነገር ነው ይመስለውና ምን ይመስላችኋል እናንተ? እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ።